ሰላም ወገኖች እንዴት ናችሁ? ጥያቄ ያለው አሁን ማስተናገድ እችላለሁ። ይሄ ነው የቅድሙ እንትን ይበል። ያ ስለዚህ አሁን መጠየቅ ትችላላችሁ። ልብሳችንን ካወለቁ በኋላ ሰልፍ ሲያዙ ጉድም መጣ ተደረገ በኋላ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። መቼ ነው ሴት ልጅ ጥቃት የሚቆም? ያ የሰይጣን ስራ ምንም አይቆምም። መሐመድ የተከለው መርዝ አይቆምም። ሀላ ሸይጣን ምን ሸይጣን መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? የብልጽግና አገዛዝ ከዩኒቨርሲቲ ታፍና ተወስዳም በደቡብ የተደፈረችውን ወጣት ታሪክ እንዳይሰራጭ መከልከሉ አነጋጋሪ ሆኗል። የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለምን አወረዳችሁ? ውንቃለ የሴት ልጅ ጥቃት የሚቆም ኢየሱስ ጌታ ነው። ስለዚህ ዛሬ የተማርነው የሰይጣንን እንትን አንቀበልም። መሐመድ የሰይጣን መላእክተኛ ነው። ኢሳ የሚባል ነቢይ አንቀበልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ድምፃችን ከፍ አድርገን በተራራ በሜዳ በሸለቆ የምንናገረው ይሄ ነው። ኢየሱስ የሱዋ አልመሲ ነው ኢየሱስ የሚባለው እንጂ ኢሳ የሚባል የግመል ሽንት ጌታ የለንም። ስለዚህ ሁላችሁ ይህን ወቁ። ማንኛውም ሰው ሊያውቀው የሚገባ እውነታ ይሄ ነው። በጌታ በኢየሱስ ክርስቶስ ነው ሁሉ ነገር። በሱ ሆነ፣ በእርሱ እንድናለን፣ በሱ እንፈወሳለን፣ በሱ እንጠገናለን። ከዛ ውጭ ማንም አጭበርባሪ መጥቶ የክርስቶስን ስም ቀይራለሁ ቢል በክርስቶስ ስም ላይ ጦርነት ቢያመጣ ሊበርዝ ቢመጣ የተረገመ ይሁን። ጅብሪል የተረገመ ይሁን። የተረገመ ነው። መጽሐፍ ሆነ የሚለው እኛ ከሰበክነው ወንጌል ውጭ ይዞ ቢመጣ መላእክም ቢሆን እሱ የተረገመ ይሁን። ስለዚህ ጅብሪል ርጉም ነው። መሐመድም የተረገመ ነው። ሰዎችን ሁሉ ወደ ጀሃነም የሚጥል የጥፋት ልጅ ነው። ይህ ነው እውነታው። ይህን እናውጃለን። ለሚሰሙ ለተቀበሉ ሁሉ ያንን ነው። ስለዚህ ጥያቄ ያላችሁ በእውነት ለመማር የምትፈልጉ ሙስሊሞችም ሆናችሁ ማንም ኑ ጠይቁ። አይ መጥቼ ምናምን ብትል ቦታ የለኝም። ሰለላሁ ዐለይሂ ወሰለም እያልክ ለሞተ ሰው እየጸለይክ ለሞተ እንትን ቦታ የለንም። ህይወት ላለው ለሚኖር ለተረገመው ቦታ የለንም። ስለዚህ ይሄ ነው መዳን በጌታ በኢየሱስ ነው። ከኢየሱስ ክርስቶስ ውጭ መዳን የለም። በሰሜን በደቡብ በምዕራብ በምስራቅ የትም ይሁን መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። አለቀ፣ ተደመደመ፣ ጨረሰ። እንትናል ያ ማለት ትችላለህ። ዜሮኖሎጂ ዜሮ ነብይህን እንደዛ አላልከውም። እኔ እኮ የሚገርመኝ እኔን ዜሮኖሎጂ ይለኛል። አረበኛ ሰርች አድርጌ አሳይቸው፣ እንግሊዘኛ ሰርች አድርጌ አሳይቸው፣ አማርኛ ሰርች አድርጌ አሳይቸው ስንትንትን ብሎ እኔን ዜሮ እውቀት እና ብሎ ይሰድባል። የእሱን ነብይ ግን ማንበብ አይችል፣ መጻፍ አይችል፣ ምን አይችል፣ ያንን እሞትለታለሁ ይላል። ምን አይነት ትውልድ ነው ይሄ? የኢትዮጵያ ትውልድ ካንተ ነብይ 10 ጊዜ ይበልጣሉ። 10 ጊዜ አማርኛ እችላለሁ፣ አነባለሁ፣ እጽፋለሁ። እንግሊዘኛ እችላለሁ፣ አነባለሁ፣ እጽፋለሁ። ዕብራይስጥ እችላለሁ፣ አነባለሁ፣ እጽፋለሁ። አረበኛ
አንባለሁ በደንብ አድርጌ እሰማለሁ። ግሪክ አስተምራለሁ። ካንተ ነቢይ 10 ጊዜ እበልጣለሁ። እረኛ ነው፣ ምንም አይችልም፣ አያነብም። ጉሮሮውን ተዘግቶ አንብብ ነው የተባለው፣ አያነብም። እንዴ እናንተ እኮ እንሞትለታለን የምትለው ምንድን ነው? ለምኑ ነው የምትሞተው? ያን ነው። ምክንያቱም አንዳንድ you have to be strong ዝም ብለው እኮ ቦታ እየገቡ እንደዛ ነው የሚለው። ያ ስለዚህ አንዳንዴ የጠፋውን ሰው ጠፍተሃል ብሎ በእርግጥ መናገር ያስፈልጋል። ህይወት ከፈለክ መዳን ከፈለክ ና፣ አትሳደብ። ስድብ የሰይጣን ና ጠይቅ፣ ነይ ጠይቂ። well best our prophet is still number 1 okay እንደዛ ማለት ትችላለህ፣ መብት ነው። ምክንያቱም ይኸውልህ ዓለምን የሚያስተው ይላል መጽሐፋችን መሐመድ ከመምጣቱ አስቀድሞ የተናገረው አላህ የሚባለው አምላክ ተብሎ ሳይታወጅ አልኡዛ አልማናት አልኡዛ ማናትና እና ዓለምን ስማ እንጂ ሰይጣን እኮ በዓለም ላይ ነው የሚመለከው ዛሬ። እና ምንድን ነው ሰይጣን በዓለም ላይ ይመለካል። ያ ማለት የሚያስገርም አይደለም። የወደቀ ዓለም ኃጢአተኛ ዓለም ነው። ስለዚህ ሰይጣን በዓለም ላይ ምን ይሆናል? ይመለካል። ለምን? አታላይ ስለሆነ ብዙዎችን በሃይማኖት በዘር በምናምን አድርጎ ያታልላል። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ወደ ምድር ተጣሉ። ምን ሚለው? ዓለምን ሁሉ የሚያስተው። እኛ የሚድኑት ጥቂት ናቸው። በጣም ወደ ክርስቶስ የሚገቡት ዓለም አይደለም። ዓለም እንዲድን መድኃኒት ተሰጠው፣ አልፈልግም አለ። በዓለም ነበረ፣ ዓለሙም በእርሱ ተፈጠረ ይላል። ስለዚህ ራእይ 20 ምዕራፍ 22 እና ራእይ 12:9 ያዝ። ዓለምን ሁሉ የሚያስተው እና ዓለምን ስላሳተ እሱ ይሄ ምንም እንትን የለው፣ ቀን አለው፣ የተቆጠረ ቀን አለው። ትልቅ የሆነ አይምሰለው፣ ትልቅ አይደለም። ኢየሱስ በዓለም ነበረ፣ ዓለምን ፈጠረ፣ ዓለም አልፈልግም አለ። ስለዚህ ቅጣት አለበት። በዓለም ነበረ፣ ዓለሙም በእርሱ ተፈጠረ፣ ዓለሙ ግን አላወቀውም። ያ መሳደብ ትችላለህ። ስለ እኔ ፊት፣ ስለ እኔ የራስህን ነፍስ፣ እኔን ፊት እናንትን እያየህ መሳደብ እንትን በል፣ ተሳደብ። ነቢይህም ተሳዳቢ ነው ነበር፣ ተሳደብ። ሌላ የምታውቀው የለም። እኔ የምነግርህ ስለ ህይወት ጉዳይ ነው። ሊመጣልህና ነገ ሊገጥም ስላለው ነው። ስራ ስሰራ ውዬ ደክሜ አንተ ጋር እንትን ምለው ድንገት የምትድን ከሆነ ብዬ ድንገት ለማምለጥ እንትን ካልክ ብዬ ነው። ካልሆነ ግን ያው ምን ታደርገዋል? ያ ጥያቄ መጠየቅ ትችላለህ። መጠየቅ ትችላለሽ። ማነሽ ወይም ማነህ ሪኩዌስት አድርጉና ጠይቁ።
እኛ ዝም ብለን ጊዜ እንትን ልንል አይደለም። ለሃይማኖት አይደለንም ያለነው እውነትን ልንናገር ነው። ያ ኦኬ፣ በጣም ጥሩ። ሰላም፣ እንዴት አመሸ? ሰላም እንደምን አለሽ? ሰላም ይብዛልሽ። እግዚአብሔር ይመስገን። አንድ ጥያቄ ልጠይቅ ነበር። በእስልምና አዶኖ ካወቅከው እውነት ነው ኢየሱስ ይመጣል፣ ወንጌል መሰበክ አለበት። እውነት ነው። የክርስቶስ መስቀል ላይ የፈሰሰልን ደም ዋጋ አለው፣ የከበረ ነውና ያው ለሙስሊም ወገኖቻችንም ያ የፈሰሰው ደም ለእናንተም ነውና በማስተዋል አዳምጡ። እዚህም ሲነገራችሁ ማስረጃን ጠይቁ። ኢየሱስ ክርስቶስ ዛሬም ይወዳቸዋል ለዓለም ሕዝብ የሞተው እና ጥያቄ ምንድነው? ፈስ ሲፈሳ ጸሎት ይበላሻል ይባላል በእስልምና። ምን ትላለህ በዚህ ሀሳብ? ሱና ነው እኮ የሱና ነው፣ የሱና ትምህርት ነው። አንድ ሰው እየጸለየ ካለ ምንድነው አየር ተወጣው ነው የሚሉት እነሱ። ፈስ እንኳን አየር ከወጣው ተሳተ ነው የሚሉት። አንድ ሰው ከፈሳ ነው የጸለየው ጸሎት ሁሉ ከንቱ ነው የሚሆነው። ይሄ ተፈጥሮ አይደለ እንዴ? ድንገት ሰው ሆዱን ካመመው ምን ካለ ታዲያ አምላክ ኖ አንድ ነገር ማወቅ የሚገባን እስልምና ከሎጂክ ጋር አይልም። ለምሳሌ ሴት ልጅ ብዙዎች በጀሃነም ይላሉ። ብዙ ሴቶች የሚሆንበት ምክንያት አንደኛ የወር አበባ ስለሚታያቸው ነው። እና አንዳንዶች የሚጠይቁት እንዴ የወር አበባ ለሁሉ ዓለም የሚታየው የወር አበባን ያመጣው እግዚአብሔር ነው፣ አምላክ ነው። ለምን በወር አበባ ምክንያት መቀጣት አለባት? እና ከሎጂክ ጋር ካየሽው ያን ለምን አሁን ለምሳሌ ሁለት ነገሮች ነው ሴቶችን የሚለው። አንደኛ ለባሎቻቸው ስለማይሉ ነው፣ ስለማይገዙና ታንክፉል ስላልሆኑ ስለማያመሰግኑ ባሎቻቸው። ሁለተኛ በወር አበባ በእነዚህ ነው ወደ ጀሃነም ወደ ሲኦልን የሚሞሉት። እነሱ ሲኦልን ይሞሉታል የተባሉት በዚህ ምክንያት ነው። ስለዚህ ለምንድነው እንዴ? ይሄማ ተፈጥሮ ይሄማ አምላክ ራሱ የሰራው እንደዛ የሚባል የለም እስልምና። ዋው በጣም ያሳዝናል። እንግዲህ እንደዚህ ይሄን ያላመዛዘነ ከሆነ በቃ ትክክለኛ ፈጣሪ አይደለም ማለት ነው። ያ ለምን እሱ በሰራው ምክንያት እሱ ከሰጠሽ አንቺ ወር አበባ ከመጣሽ እሱ ነው ያመጣው እንጂ አንቺ አይደለሽም ያመጣሽው። ያ በዛ መቀጣት የለብሽም። ያ እና በአበባቸው በወር አበባቸው ምክንያት ጾም አይጾሙም ይላሉ። ምክንያቱም ወር አበባ ከመጣሽ ታቆሚያለሽ ጾሙን እና በዚህ ምክንያት ትቀጫለሽ። ደካማ ነሽ በቃ በአእምሮም በሃይማኖትም በሁለቱም ኢማንም በአእምሮም በአቅልም በኢማንም በሁለቱም የወደቀ ነው ሴት በቃ። ያ ግማሽ ነችም ይላል እሱማ። ሁለት ሴት ነው ምስክር እንዳንድ። ያ ግማሽ ነው፣ ግማሽ በምስክርነትም እንደዛው በውርስም እንደዛው። ጸሎትን ታበላሻለች ሴት ልጅ። አህያና ሴትና አህያ ውሻና ሴት ልጅ ጸሎትን ይላሉ። አዎ ነው ምንድነው የሚለው? the woman advances and retires in the form of a devil. የሴት ልጅ የምታድገው የምታድገውና የምትጨርሰው በሰይጣን ፎርም ናት ነው። ፎርሟ የሰይጣን ፎርም ነው። እንደዛ ነው የሚለው። አድቫንስ በጣም አስቸጋሪ ነው። ግን እንዴ አንድ ነገር ማወቅ ያለብሽ አንቺ የኢየሱስን ነፃ ያወጣን እንዲህ ነፃ አእምሮ እንደሰጠን ነው ማወቅ ያለብሽ። ኢየሱስ ከነፃ ካልሰጠው እኮ በቃ ሰው እስረኛ ነው፣ ሌላ አማራጭ የለውም። እውነት ነው።
ኢየሱስ ክርስቶስ ብርሃን ሆኖ ብርሃኑን ካላበራለት ለምን ሰው እንዲሆነ ብትዩ ያው ነው። the woman advances retires, a woman retires ምንድነው? retires, a woman retires ምንድነው? ነብዩ መሐመድ የተናገረው ከባሏ ጋርም አልተኛም ካለች መላእክት ሲረግሟት ያድራል። ለሊቱ ሁሉ መላኩ በጣም እሷ ፍላጎቷ አይጠበቅላትም ማለት ነው። ጃቢር ሪፖርትድ ጃቢር እንደተናገረው ሜሴንጀሩ እንዲህ ሲል ተናገረ። a woman advances in the form of a devil and retires in the form of a devil. የሴት ልጅ አድቫንስ የምታደርገው እንትን የምትለው በሰይጣን መልክ ነው። መጨረሻዋን በሰይጣን እንትን ይሄ ሳሂህ ነው በቃ። እና ይሄንን ይዘው ነው መጽሐፍ ቅዱስ እንትን የሚሉት። ይሄ ሳሂህ ሙስሊም ላይ አለ፣ ሳሂህ ቡሃሪ ላይ አለ፣ ደግሞ የተነገረ ነው። እና በጣም እስልምናን ስታዩ እንዴ ለምንድን ነው ዋይ ሴት ማለት እኮ እናት ናት፣ እህት ናት። እና ያለ ሴት ምን አለ ያለ ሴት ምን ህይወት አለ ያለ ሴት? ወንድም በጊዜያዊ ለሁለት ቀን አግብቶ ወይም ተጫውቶ መተው ይችላል። ሙጣ መሬት እሱ እንትን ነው እሱ እኮ መሐመድን እንዲጠቅመው እኮ ነው ያን ያደረገው እኮ። በጣም እኔ በቃ ሴክስ ነው በቃ ትልቁ ነገር በእስልምና ሴክስ ነው። ነብዩ አይን ያረፈባትን ነው የሚለው ማንኛውም ሴት። ይሄ ነገር ለሴት ውስጥ ተፈቅዷል። ግን ሴት ልጅ እንደዛ ግማሽ ከሆነች ምንድነው ፍቃድ? ለግማሽ ደግሞ ምን ፍቃድ አለ? አይ አሁን በአሁኑ ዘመን ሴቶችን ገንዘብ አላቸው። እንደው እኮ ያለው ማነው አንድ በጣም ደስ የሚል ሼህ አለ። አንቺ በቃ ከባልሽ ጋር ከሆንሽ ምን አነሰልሽ? እኛ ግን ስነድ እንዲህ ብሎ የቁዋ ይሰጠዋል የምቶ ሰው ሰምተሽ የለ ማነው ትግረኛ የሚመስል እንትን ያለው አንድ ሼህ በጣም እየተናገረ ዋው በጀና አሳምሮ ነው የሚናገረው እንጂ ስማ በቃ ሄዶ ያየውላ ነው የሚመስለው። እንደዛ ነው እኮ በቃ። እና ጀና ማለት በምድር አሁን ለምሳሌ እኔን ይሰድቡኛል፣ አንተ ሰካራም ይላሉ። በሰማይ ግን ሊሰክሩ ተዘጋጅተው ያሉ እነሱ ናቸው። ምክንያቱም አላህ እኮ የዝንጅብል ጠጅ ይጠምቃል እኮ እዛ ምን ይጨመር እያለ አመጣዋለሁ ከፈለጉ አዲሱ። ያ እና ብቻ እኛ ስናነበው በቃ ይሄው እነሱም እንደዚህ ነው የተማሩት። ሱና ነው ስድባቸው። አሁን አንድ አለ አሁን ሱሱ የሚባል ይሳደባል እና በቃ ይሄ ነው በቃ ንጹህ ነሽ ወይ ይላል፣ ምንድነሽ ይላል እና ያስቁኛል በጣም። ያ ጥሩ ነው አገልግሎቱ ያንተ። እንደዚህ ነው እኛ እንሞክራለን እንረዳቸው እግዚአብሔር። ምክንያቱም ጌታ ኢየሱስ እነሱንም ይወዳል። ምክንያቱም እንኳን ለነሱ ነውና ለተሰቅሎ በነበረበት ጊዜ የሚያረጉትን አያውቅም ይቅር በላቸው ነው ያለ። እነዚህም ደግሞ የጠፉ የተሸወዱ ወንድሞቻችን ናቸው። ስለዚህ ገብተው አይመልሱም እኮ አሁን እኛ ለምንጠይቃቸው እኛ ማስረጃ አለን። አሁን እዚህ ከስር የሚሳደበው ምንም አንብቦ አያውቅም፣ ድፍን ነው ጭንቅላቱ። ያነበበ ሰው ወጥቶ ነው የሚወያየው። ግን ስላላነበበ ምኑንም ስለማያውቀው በቃ ዝም ብሎ በተለምዶ ነው የሚመላለሰው። እና መርመር ስትጠይቂያቸው አሁን እንዲህ ይላል ውሸት። በአንድ ወቅት አሁን በጌታ አገልጋይ የሆነ ሼህ ነበረ 2011 ከዛሬ 14 ዓመት በፊት እንትን ላይ ዋትስአፕ እና ዩቲዩብኔት ላይ ዩቲዩብኔት የሚባል ነበር ያን ድሮ ማለት ነው። እዛ ላይ ትምህርት አቅርቤ አላህ ከፈጠረው ሰው የተረገመው ጥቁር ነው የሚል እንትን ብዬ ለምንድነው እኛ ጥቁር ነን? እንዲያውም ኢትዮጵያ እንዲያውም ዛሬ እንትን ያልኩታል እንትንህን ኢትዮጵያዊ ሬዝን ሄድድ ቢሆንም ሬዝን ይሄ ጥቁር ሸንቅላ ራሱ የጠቆረ
እንደዛ ቢሆንም እንኳን ታዘዘው ብሎ ነብዩ እንትን ይላል እና ለኛ ያለው አመለካከትና እኔ ያኔ ለምንድን ነው ነብዩ አላህ ከፈጠረው ሰው ተረገመ ጥቁር ሰው ነው ያለው? ለምንድን ነው? እኛ ተቀብለ ነው የተቀበለችው ኢትዮጵያ ናት። የተቀበለች ሌላ ሀገር አልተቀበለውም፣ ዓለም አልተቀበለውም። እንዲያውም እያባረረ ሊገለው፣ እኛ ግን ተቀበል ነው። ቤተሰቦቹን እንደ ህዝባችን አድርገው አገር አድርገው ተቀብሎ ልክ አንድ አይደለም ሶስት ጊዜ ነው የላከ። እዛ ጠየቃቸው ምን አይነት ነው ሲል ራሳቸው ጥቁሮች ራሳቸው ሬዘን ሄድድ ነው ጥቁር ሻንቅላ ናቸው ብሎ ሲነግሩት ከዛ ኢትዮጵያዊ ሻንቅላ ሄድድ ቢሆንም እንኳን ምንድነው ይሄ ጥቁር ሬዝን ጥቁር አይደለ ጥቁር እንትን ያለ ያንን ታዘዙ ብሎ እኛንን እንደ በስድብ ማለት ነው። እኔ ለምንድነው ብዬ አስተማርኩኝ። አንድ እንትን ወላሂ አንተን ባገኘ አንገትህን ወላሂ በቃ አንተን ምን አረኩኝ አልኩኝ። ስልክ ደውሎ ከኢትዮጵያ ምን አደረኩኝ አልኩኝ። እንዴት አድርገህ ነው ባንተ ነው እንደ የኛ ነብይ አፍ የኛ ምናምን እንዴ ባንተ እንደዛ አይነት አፍ እንኳን እንትን የለው። አይ እኔ ሐዲት ነው ያለው እኔ አይደለም ያልኩት። እንደዚህ ሐዲት አይደለም እኔ አላውቀውም ማለት ከዛ ሐዲቱን ሰጠው። ሄዶ ከሸሆች ጋር እንትናል ተከራከረ። እንዴት ነው ነብዩ እንዲህ ብለዋል ወይ በሐዲት አለን ወይ? እጂ ሸህ እኮ ነው ሸህ ነው ራሱ ሐዲቱን አውቀው እና ሲሉ አዎ ነብዩ ካሉ አሉ ነው ብለዋል። ይሄ ከሆነ የኔ ሃይማኖት አይደለም ብሎ ጥሎት ወጣ። አሁን እዛ እንትን አጥንቶ ቲዮሎጂ አጥንቶ የእስላሚክ አውትሪች እንትን ይሰራል እና ሰዎች ስለማያውቁት ነው። አንዳንዱ እንደዚህም አለ እንዴ አሁን አንድ ወጣት ሰምተሽዋል አይደል እንዴ እኔ የ6 ዓመት ልጅ እኔ ማላረገውን አልቀበልም አለ። እኔ አልቀበልም። ይሄ የሙስሊም ነፍስ ተመልከች ምን አይነት ነፍሱ ውስጡ እንደምደም እስር ቤት ሆኖ የሚጨነቅ ማለት ነው። እንዴት እኔ ያላረገውም እኔ እንደዚህ አይነት አላረገውም እኔም አልቀበለውም። ወል ካልተቀበልከውሳ ወል ነብዩን ግን አምናለሁ። እንዴ ነብዩ እንዴት አምናለህ? አርገዋል፣ ተጽፎ ተሰጥቷል። ወይ ተቀበለው ወይ ጥለውጣ ሌላ አይደለም። ጥሎ ለመውጣት አልተቻለም፣ ለመቀበልም አልተቻለም። ሐዲት ካልተቀበለ ደግሞ እስልምና የሚባል የለም። ምክንያቱም ላኢላሃ ኢላላህ መሐመድ ረሱልላህ የሚለው እንኳን ቁርአን ውስጥ የለም። መሰረቶች በእነዚህ አምስቱ የእስልምና መሰረቶች ከሐዲትና ከሸሪዓ ህግ ነው የወጡ እንጂ ከቁርአን አይደለም። እና ፋልሶ ማለት ነው። ምንም ሙስሊም ነው ማለታችን ሙስሊም አይደለም እንደዛ ከሆነ እና ይሄ በጣም አስቸጋሪ ነው ለብዙዎቹ። ብዙዎቹ ጋር ምንድነው መሰለው እንትን ነው ማስረጃውን እኛ ስናነብላቸው እኛ የጻፍነው ነው የሚመስላቸው እና እንደዚህ ከሚያደርጉ አሁን እኛ ስንናገር ክርስቲያኖቹ በማስረጃ ነው፣ እነሱ ግን በስድብ ነው የሚቀበሉት። አሁን ከታች የሚሳደቡት በቃ እንዳሉ ኖሌጅ የሌላቸው ምንም የማያውቁ ናቸው። አሁን እዚህ ጋር እኔ ለተናገርኩት ነገር ራሴ ኃላፊነቱን ወስጄ መመለስ እችላለሁ፣ ጎበዝ ሆኖ የሚነጋገረኝ ካለ። ግን ምንድነው ዝም ብሎ ያለ መረጃ መሳደብ፣ ስድብ ሱና ነው መሰለኝ በእነሱ። እኔም እኮ ስድብ የኢትዮጵያዊ ሙስሊሞች የቀሩት ስድብ ነው፣ የስድብ ቅራት እንጂ ሱናንና እንትንን ቁርአንን አልቀሩም። በቃ አቤት እንዴት አይነት ሃይማኖታቸውን የሚያስተዋውቁ ልጆች ናቸው የዛሬዎቹ ደግሞ ባካቸው። እኔ እኮ ደግሞ አንድ ጥያቄ ልጠይቅህ ነበር የመጨረሻ ቆይ እሺ ትጨርስ ልመጣለሁና እንትን እላለሁ። አንድ ሰው ነብዩ መሐመድ ምህረት ይለምኑልኛል አሉ፣ ግን የእሱ አባት ሲኦል ላይ ያለው ይሄን ያውቃሉ? መዋል እነሱም እኮ ምክንያቱም አብደላህ አባቱ ከሞተ ከ4 ዓመት በኋላ ነው ነብዩ የተወለደው። አብደላህ ታምር ነው የሚሉት እንግዲህ አላሁ አለም ነው፣ እኛ እናውቀው። እንደዛ ብቻ
ይሄ ነው እና ለምንድነው አባትየው አብደላ ነው። አብደላ ማለት የአላህ ባሪያ ነው። እሺ የአላህ ባሪያ ነው። አባትየው አብደላ ነው። ልጅየው ተረግዞ ነው አባትየው ሞተ። ከዛ ግን ሲያድግ የአባቱን እንትን ጣዖት አንስቶ አላህ አረገ፣ ትልቅ አረገ፣ ሰማይ ላይ ወጣና ሌሎችን አልኡዛ አላት ማናት እና ሌሎችን ጣዖቶች ሰባበራል እና አላህን አከበረ። ስለዚህ እና አሁን ሙስሊሞች ጋር ሲከራከር አባትየውን ወደ ከጀሃነም እንዳይገባ ወደ ጀና አስገባልኝ ሲለው አይገባም አለ አላህ። እንዴ ለምን አይገባም? አገልጋይ ከሆነ የለም መግባት አይችልም። እና እናቱም አባቱም ጣዖት አምላኪዎች ናቸው፣ አላህን አምላኪዎች ግን መግባት አይችልም። ይሄ እንትን ነው ማለት ነው። ማን ነው ራሱ እኮ ነው ነብዩ የተናገረው። አባቴ የኔም አባት ያንተም አባት ሲኦል ነው አለ። እና ምንድነው ፖይንቴ? እኔ እነሱ አሁን የኛ ነብያችን አዛኛችን ያስታርቁናል ብለው ነው የሚያስቡት። ታዲያ ለራሳቸው አባት ማስገባት ያልቻለ ሰው እንዴት ነው እነሱ ተስፋ የሚያደርጉት ማለት ነው? አይሆንም ማለት ባለፈው ሳምንት ከአረበኛ የተረጎምኩት አንዲት ክርስቲያን ሙስሊሞች እኔ አላህ ጠበቃዬ እሱ ነው ሲል አንቺ ከእናቱ ትበልጫለሽ ወይ? እናቱን እናንተን ማዳን ያልቻለ አባቱን አንቺ ከእናት ትበልጣለሽ ወይ? ይልቅስ ወደ ኢየሱስ ነይ ብላ አንዲት አረበኛውን ተርጉም ነው አለ። እና እንደዛ ነው። ማን ነው ቀጣይ ያለ? ሊጠይቅ የነበር ማን ነው? ሰላም አለይኩም ያ ኩፋር። አለይኩም ሰላም። አለይኩም ሰላም። እንዴት ኖት? አለን ከፈሩ አላህ ዲና ኩፋር ነን እኛ። ሰላም ነው ታዲያ? ደህና ነኝ እግዚአብሔር ይመስገን፣ በጣም ደህና ነኝ። ተመስገን። ስላየሁት ደስ ብሎኛል ጋሽ አረጋይ። አዎ ታንኪዩ። እኔም ደስ ብሎኛል። ያው እንታገላለን ባለሽ ጊዜ በትንሹ ጊዜም ያን ነው። ከፈሩ አላህ ዲና ቃሉ ምንድነው? ያ በምንድነው ቁርአን 30 ምንድነው 9:30 ላይ እንደዛ ነው የሚለው። ከፈሩ አላህ ዲና ላ ዩሚኑ ቢላህ ዩሚኑና ቢላህ يوم الآخرين ولا يحرمون ما حرم الله ورسوله ولا يدينون دين الحق ይላል። እና ከፈሩ ይለናል። እኛ እንዲያውም ከመጽሐፉ እና ጅዝያ ይከፍላሉ በሀገራችን። አባቶቻችን እንግዳ ጅብ በማያውቁት ሀገር ሄዶ አልጋ ምንድነው አንጥፉልኛል። እኛ ተቀብለን መሬታችን ሰጠን። አባቶቻችን ዛሬ እናንተ አትኖሩበትም ይሉናል። ከፍላችሁ ኑሩ ይሉናል። አንዳንዴ በጣም ስታስበው ምንድነው ግን እኮ የኛ ሰዎች ያሉታለን ጸድቅ ብዬ ባዝላት ተንጠልጥላ ቀረች ይላሉ አባቶቻችን። አይ እስልምና እንግዲህ ይሄ ነው፣ ፖለቲክስ ነው አክቹአሊ። አሁን ካፊሩ ሲባል አሁን ያነበቧት እንትን በዛው ልክ ጂዛ ከፍለን እንደምንኖር ይነግሩናል። የተዋረድን ሆነ እንደምንኖር ይነግሩናል። ላይክ አሁን አረቡ ዓለማት ላይ በየ2 ዓመቱ ሪኒው እየተደረገ ነው የሌላው ሀገር ዜጋ የሚኖረው። ልክ እንደዛ ኢትዮጵያ ምድር ላይ እንደዛ አይነት ጂዛ ያንን ካልከፈልን መኖር እንደማንችል እንደዛ ኢትዮጵያ ምድር ላይ እንደዛ መኖር እንደማንችል እየነገሩን ነው። ኢቭን ኢፍ ቁርአኑን አንዳንዴ ርዕሶቹን ሳነባቸው እውነት ይሄ ፈጣሪ ቃል ነው ብዬ አያለሁ። ሱረቱና ምናምን ሱረት ሀላቅ ምን ደሙ ምኑ እንኩቻጭሪቱ በሬው ላሙ ኤሌፋንቱ ምን ዝም ብሎ የሰው ተረት እዛም የለቃቀመው ነው እንጂ ምን
እና እኛ ግን ምን መሰለህ እንደው ልበልና አሁን መንቃት አለብን። ይህንን እግዚአብሔር የሰጠን እንትን ነው ራሳ አገራችን ወደፊት ለማዳንና እንትን ለማለት በጣም እነሱ ከሰሩት በላይ ተግተን መስራትና የተሰራውን እንትን ማፍረስ አለብን። በቃ ኦልሬዲ ሲስተማቲክ ፖለቲክስ አለ አይደል? ተሰርቷል። ኢትዮጵያ ላይ በደንብ ተሰርተዋል። እኛ ክርስቲያኑ እርስ በርስ ተወርውሮልን የሆነ በቃ ጥምቀት ለደህነት ጥምቀት ምናምን ተባብለን እንድንፋጅ ተወረወረልን። እዛ ላይ ስንፋጅ እነሱ እየሰሩ ላይክ ከስር ሊጨርሱን ነው፣ ገዝግዘውናል። እኔ በጣም የምገረመው የቆርቋሪት ምዕራፍ አለ፣ ከሀገር የማስወጣት ምዕራፍ አላቸው። ሱራ 59 ሱራ አልህሽር የሚባል 59 ሱራ አልህሽር የሚባል ከሀገር የማስወጣት እንዴት ነው የሚያስወጡት ነው ዋናው ጥያቄ። በእያንዳንዱ ላይ ሲስተማቲክ የሆነ ፖለቲክስ ተምረዋል። ቁርአኑ ላይ አለ። ሐዲሳቱ ላይ ሳንገባ ቁርአኑ ላይ ሲስተማቲክስ ፖለቲክስ ነው የተዘራው። ያንን ባነበብኩ ሰዓት እነዚህ ሰዎች ምንድነው አላማቸው አልኩኝ። አሁን ያየሁት ነገር የተረዳሁት ነገር ምንድነው ጋሽ አረጋ እዚህ ጋር ክርስቲያኑም ሙስሊሙም እንዲረዳው የምፈልገው ማለት ነው አብዛኛው አስመጪና ላኪ ሙስሊም ነው። መርካቶ ላይ ብንመለከታቸው ኦል ሙስሊም ናቸው። ዳቦ ቤት ብንመለከት ሙስሊም ነው። ሸቀጣ ሸቀጥ ስንመለከት ሙስሊም ነው። መላው አዲስ አበባ መላው ኦሮሚያ ክልል ማለት ትችላለሁ። በእያንዳንዱ ቦታ ስመለከት ሙስሊም ነው። መጀመሪያ አንድ ሰው ይመጣል። ከዛን ያ አንድ ሰው በአቅም በፋይናንስ እየተረዳ ስለመጣ ዝቅ አድርጎ ይሸጣል። ለምሳሌ ከገበያ ሲገዛ 5 ብር ይገዛል። እኔ ደግሞ 5.50 ነው የምገዛው። እሱ 5.50 ሲሸጥ እኔ በገዛሁት ዋጋ መሸጥ አልችልም። ከዛን ክርስቲያኑም ሆነ ሙስሊሙ እዛ ጋር ያለው ነዋሪ 5.50 ነው የሚገዛው። እኔ 5.75 የምሸጠው ከሆነ አያዋጣኝም። ትራንስፖርት፣ የተለያዩ ነገሮች ስለሚኖሩ ማለት ነው። ከዛ ምን ያደርጉኛል? ክርስቲያኑን ከንግድ ውጭ ያወጡትና ያወጡታል። ከዛ በኋላ ሌላ ያወጡታል። ከዛ በኋላ ሌላ ሙስሊም ይመጣል እዛ ቦታ ላይ እሱን ካወጡ በኋላ እንዲህ እያደረጉ አካባቢውን ኢንቬድ ያደርጉና ቦታን መቆጣጠር። ዳቦ ቤቶች እነሱ ናቸው። ቦታን መቆጣጠር ምናምን ያደርጉና ምስኪኑ ማህበረሰብ ነዋሪው ዝም ብሎ ይኖራል። በቃ ከነሱ እየገዛ ከሙስሊም ግዛ፣ ለሙስሊም ለክርስቲያንም ለሁሉም ሽጥ የሚል ሲስተም ነው። አሁን አቅም ይዘዋል፣ ገንዘብ አላቸው። ኢትዮጵያ ላይ እነሱ ናቸው ባለ ገንዘብ። አዲስ አበባ ላይ ብንሄድ ሞር ቱጃሩ ቢዝነስ ሴክተር ውስጥ ያሉት እነሱ ናቸው። ቡቲኩ የነሱ ነው። እያንዳንዱ ሸቀጣ ሸቀጥ የነሱ ነው። አሁን ክርስቲያኑ ነቅቶ ይህን ሲስተም ማድረግ አለበት ብዬ አምናለሁ። ብዙ ስራ ከሙስሊም ሱቅ አሁን እንዳይገዙ በጣም ተሰርቷል። በእውነት ጋሽ አረጋ ይህንን አይን ከብቶ ላየ ሰው እኔ እንደ መንፈሳዊ አይን ያዩት በመንፈሳዊ ነው የምመለከተው። ስመለከት ምን ያህል ሄደዋል እነዚህ ሰዎች፣ በጣም ርቀው ሄደዋል። ሀላባ እኮ ከእጅ ወጥታለች እኮ። ክርስቲያን እኮ እዛ ጋር ኢየሱስ ጌታ ነው ብሎ መናገር አይችልም። ቤተክርስቲያኗም ኦርቶዶክስ ቤተክርስቲያንም አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብላ ማይክሮፎኗን በኃይል እያስጮች መናገር አትችልም። ሀላባ ላይ ይሄ ኢትዮጵያ ውስጥ ነው። ወልቂጤ ላይ ጉራጌ ክልል ላይ ምንድነው ባለፈው ቤተክርስቲያኖች ምናምን የዛሬ 2 ዓመት ከምናምን ሲያቃጥሉ የነበሩት ቤተክርስቲያኖችን፣ ቸርቾችን መስጊድ እናደርጋለን ያሉበት እዛ ቦታ ላይ አሁን አንድ ክርስቲያን ኢየሱስ ጌታ ነው ማለት አይችልም። በአደባባይ ጴንጤው አይችልም። ኦልሬዲ ኢንቬስት ተደርጓል ያ ፓርት። አሁን ጅማ ላይ ሰሞኑን ተጀምሯል ይሄ ነገር። ኦሮሚያ ክልል ውስጥ በሰፊ እየሰሩ ነው። እና ክርስቲያኑ ምንድነው እየሰራ ያለው? ተነስቶ ላይክ የሆነ ታይም ላይ ተነስቶ
ኢየሱስ አትበል ኢሳ በል ይመጣል ተብሏል። ኢሳን ኢየሱስ እንዳትሉ ተብሏል። ይሄ ነገር መምጣቱ አይቀርም። ከዛ በኋላ በቃ ኢሳን ማስወግድና መሐመድ በል መጽሐፍ ቅዱስ እንዳታነብ ይመጣል። ከዛ በኋላ በሂደት ቁጥራቸው እየበዛ በመጣ ቁጥር ምን ያደርጋል? መጽሐፍ ቅዱስን ማስወገድ ይሄንን አንብብ ይላል። በገዛ ሀገር በተወለድክበት ሀገር ሙስሊም እንድትሆን ተገደ እንድትኖር ከዛ በኋላ ጂዛ ማስከፈል ይጀምራሉ። ፖለቲካውን ከተቆጣጠሩ በኋላ ፋይናንሱን ከተቆጣጠሩ መንግስትን መጠምዘዝ ይችላሉ። ከዛ በኋላ መንግስትን አውት ያደርጉታል። ፖለቲካል ሲስተሙን ይይዛሉ። ይሄ ነው ሂሳባቸው። ከዛን ሸሪዓ ህግ ይመሰርታሉ ማለት ነው። በዛ ልመራም ካለቀል ክርስቲያኑ ከህይወት ወደ ባርነት ከህይወት ወደ ጨለማ ያወጣዋል ማለት ነው። ስለዚህ እኛ ሀገራችንን ማስጠበቅ ያለብን ነቅተን ሰው መግደል አይደለም። እንደነሱ እንግደል እያልኩ አይደለም። መጽሐፍቶቻቸውን እናቃጠል የሚል ሐሳብ የለኝም። እነሱ ስላቃጠሉ እነሱ ያቃጥሉ እኛ እንስራ። ባለ ሀብቱ ወደ አሜሪካ ወደ ኢሮፕ ከሚሄድ ኦኬ አገሩን ለቆ ከሚሄድ እዛም ይጠብቀዋል። አሜሪካንም ኢንቬድ እያደረጉ ነው። ሲስተማቸው ይሄ ነው። 4 ሚስት ያገባል። ከ4 ሚስት 4 ሲጠብቅ 4 ልጅ በአመቱ ሲያገኝ ክርስቲያኑ 1 አገብቶ በአመቱ መጨረሻ 1 ነው የሚያገኘው። እሱ በየአመቱ ሲደጋገም እኔ ግን በየአመቱ አልወልድም። አሁን ይሄ እስልምና የተስፋፋው በመውለድ ነው በሚለው እንይዛለን። እንደዛ ነው። አውሮፓም ይሄው ነው ያለው። አሁን ትልቁ እንትን ይሄ ነው። ሲስተማቸው ይሄ ነው። እኛ ኢትዮጵያውያን የታሪክ ተወቃሽ መሆን የለብንም። በዚህ ዘመን ማለት ነው። በዚህ ዘመን የታሪክ ተወቃሽ መሆን የለብንም። ስለዚህ ህዝባችንን አንቅተ ነው ያወቅን የተረዳነውን አንቅተ ነው እንደየአቅማችን ታግለን ዳቦ ቤት ክርስቲያኑ እንዲገዛ ዳቦ ቤት ክርስቲያኑ እንዲከፍት ክርስቲያኑ ከፍቶ ክርስቲያኑ መግዛት ያለበት ከሙስሊሙ ሳይሆን ከክርስቲያኑ ነው መግዛት ያለበት። ህዝባችን መንቃት አለበት። ከሙስሊም ሱቅ መግዛት የለበትም። ሲገዛም ክርስቲያኑ ካስመጪና ላኪ ከክርስቲያኑ ነው መሆን ያለበት። ከክርስቲያኑ አምጣ ለሁሉም ሽጥ የነቃ ይግዛ። ግን ክርስቲያን መግዛት ያለበት ከክርስቲያኑ ሱቅ ነው። እያንዳንዱ ነገር በዚህ ሲስተም ከሄደን ጉልበተኛ እንሆናለን። እኛም ፋይናንሱን መቆጣጠር እንችላለን። ያለበለዚያ ግን እስልምና በእውነት ነው የምላችሁ አንገት ላይ ቢላ አስቀምጦ ነው አላሁ አክበር አላህን ተቀበል መሐመድና መልእክተኛውን ተቀበል የሚለ ከልጅነት ወደ ባርነት እንዴት ብዬ ልጓዝ? ከነፃነት ወደ ባርነት እና እኔ ክርስቲያኑ በዚህ አጋጣሚ ቢነቃና አቅም ያላቸው ደግሞ ወጣትን አደራጅተው እንደዚህ አይነት ስራ ቢሰሩ ወጣቱን አደራጅተው ወደ ቢዝነስ ውስጥ እነሱ ይሄንን ነው የሚያደርጉት። ብርህን ኢንቨስት አድርግ እያልኩ አይደለም። እንዲህ ማለት ለምሳሌ ጋሽ አረጋ እንደው 1 ሚሊዮን ቢኖሮት 1 ሚሊዮን ብር ቢኖሮት 1 ሚሊዮን ብር ዳቦ ቤት ማስከፈት የሚችል ከሆነ 10 ወጣቶች ተደራጅተው ተሰብስበው ክርስቲያን የሆኑ ወጣቶች ያን 1 ሚሊዮን ብር ተቀብለው ስራ ሰርተው መታመን አለበት። ወጣቱ ለሃይማኖቱ መሞት አለበት፣ መታመን አለበት፣ መጋደል አለበት። ስራ ሰርቶ ፎር ኤግዛምፕል ነው ማውራው። ስራ ሰርቶ ያን ሚሊዮን ብር መመለስ አለበት ማለት ነው። እንደዚህ ያደረጉ ሙስሊሞች ኢንቬድ አድርገዋል። ስለ እውነት ነው የምላችሁ። እኔ አካባቢ ላይ የዛሬ ዓመት ሲሄድ አካባቢ ላይ አንድ ሙስሊም ሱቅ ነበረ። አሁን አውት አድርገዋቸው የዛ ሰፈር ነዋሪ የኖሩ ሰዎች አስወጥተዋቸው ከንግድ ዓለም እንዳለ ሸቀጣ ሸቀጥ ያለው ሙስሊሙ ነው የያዘው። ወገኖች ተወረናል። ያ ብዙ መስራት በጣም ብዙ በእውቀትም ቢሆን በወንጌልም በመስበክ እንዲሁም ደፍረን ብዙዎች አሁን ነፃ እየወጡ ያሉ አሉ። ሴቶች ግራ የተጋቡ በብዙ ነገር ምክንያቱም ገልጠ ካሳየው እኮ እስላምን ምንም እንትና የሚያጠፋው እስላም ነው ራሱ። እስላም ራሱ አስተምሮቱ ስርዓቱን በደንብ ገልብጠን አፕሳይድ ዳውን አሁን ኢንዶኔዥያ በስንቱ ነው ወደ ክርስትና ኢንዶኔዥያ መጽሐፍ ቅዱስ አላህ ብለ መጽሐፍ አችልም አላህ ብሎ ያሉትን አቃጠሉት። መጽሐፍ ቅዱስን በሙሉ መጽሐፍ ሌላ አምላክህን ጥራ አላህ የእናንተ አይደለም ብለው
መጽሐፉ በህግ በአጠቃላይ ወጥተው መጽሐፍ ቅዱስን በሙሉ አላህ ያለበትን አቃጠሉ እና መጀመሪያም መኖር አላህ ማለት አልነበረባቸውም። ያው አብሮ ተመሳስሎ ለሚኖር ያንን አረብ ሀገር የሚኖሩ ያን ተቀበሉ። አሁን ግን አንደኛ ስሙም እንትን አይደለም፣ በጣም አስቸጋሪ ነው እና ያለው። ስለዚህ እውነት ነው እንዳልከው በእውቀት አሁን ክርስቲያን ፕሪንስ እኔ አሁን አፕሎድ ማድረገው አንደኛ ተጠቃሚ ኢንዶኔዥያ በጣም በብዙ የብዙዎች እንትን እያሉ እየወጡ ነው ከዛ ወደ ክርስቶስ እና እኛ ደግሞ እንደ ሚዲያውን ተጠቅመን ዝም ብሎ መድከም እናንትን ሳይሆን በስትራቴጂካሊ እንደ ልክ አሁን ይሄ እፎይ እንደሚመታው እያወጣን መምታት ያንን ደግሞ ብሮድካስት ማድረግ እኛ ራሳችን ዝም ብሎ እሱ ብቻ ሳይሆን ያለውን እንትን ተጠቅመን ሁላችንም ወንድሞች የተለያዩ ወንድሞች የሚያቀርቡትን ያን ሁሉ እህቶች የሚያቀርቡትን እነማሜ ያን ሁሉ እንትን በማለት በተለያየ ሁኔታ ለሁሉ እንዲደርሰው ጥረት ማድረግ እንዳልከው በኢኮኖሚ ደረጃ ደግሞ ስትራቴጂ ወጥቶ ያው እኛ ሀገራችን ምንመልስበት ሀገራችን ክሌም የምናረግበት መንገድ መፈጠር አለበት። እውነት ነው። ያን ነው። ጌታ ይባርክ። ክርስቲያን እንዴት ነው? እንዴት ከቅርታ ጋር እሺ፣ ቀጥይ። ለምን ናችሁ? ሰላም ናችሁ? ሰላም፣ ደህና ነህ? ደህና ነኝ። እንደምን ነው ወንድም አረጋ? አለሁልህ። ወንድሞች እህቶች እንዴት ናችሁ? መልከጼዴቅ ክፍል 2 መች ነው የሚጀምረው? አስተማሩ እንዴ ዛሬ? መልከጼዴቅ ነው ዛሬ አላስተማርኩም። እንቀጥላለን። ያው እሁድ ቅዳሜ እንትን እንለዋለን፣ እንጨርሰዋለን። ቅዳሜ አሁን እንግዲህ ነገ 2 ክላስ አለኝ፣ ከነገ ወዲያ 2 ክላስ አለኝ፣ ሐሙስ ክላስ አለኝ፣ አርብ ያው ምዘጋጅበት ነው። ዛሬ ፍሪ ስለሆንኩ ነው ክላስ አንድ እንትን ነበረኝ ጨረስኩኝ እና በዚሁ የመጣሁትና ሰሞኑን እሑድ ነው የሚያደርጉት አርብ ቅዳሜና እሑድ እንትን እንላለን። መልከጼዴቅ የቀረውን ክፍል አንድ ክፍል ነው የሚኖረን፣ እሱን ሰፋ አድርገን እናያለን። ወደ ሌላም ብዙም እናጠናዋለን ወደፊት። ዛፍ ቢቆረጥ ቢሆን ክፍል 3ን በዛው ይሄዱበታል። ሲቀጥል ሌላውን ኢዮብን አይሻልም ብንሄድበት? ኢዮብ እንገባለን። ኢዮብን ሰፋ አድርገን እናጠናለን። ምክንያቱም ብዙ አሁን ድሮ ከእንትን ካለው ያ ዛፍ ቢቆረጥ ኢዮብ 39 እነዛን ሁሉ ሰፋ አድርገን እግዚአብሔር ቢፈቅድ እና ከሙስሊሞች ያሉትም ጥያቄዎችንም እያመጣን ምንመልስበት አሁን ምናፈርስበት ጊዜ ነው። ቆንጆ ነው። አንዳንዴ የእነሱን ነው እነዚህ ሻቢር አሊ የነ አህመድ ዲዳት እና ለምሳሌ መጽሐፉን አግኝቼዋለሁ። የባይብል እንትን ኮምባት ኪት አጌንስት ዘ ባይብል የሚለው መጽሐፍ ቅዱስን ለማጥፋት ያለው እሱ እስከመሞቱ በፊት የጻፈው እሱ ውስጡ ምንም ያልተረዳው ማያውቀው ያንን የመጽሐፉን እያወጣሁኝ እንፈትሻለን። እሱ የሚረዳው ምንድነው? መጽሐፉ የሚለው ምንድነው? እነሱ የሚሉት ምንድነው? ይህንን ሰፋ አድርገን የእሱንም ስራ እናፈርስበት ጊዜ ይመጣል። እንደዛ የብርሃን ልጆችን ጀምሬዋለሁ። ከመጀመሪያው ጀምሮ እየለቀኩሎት ነው። አይ ብዙ ትምህርቶች ነበሩት ለካ እኔ ላይ በፊት እኔ ችልድረን ኦፍ ላይት ነበር ሚኒስትሪ ብዙውን ጊዜ የሚያየው ነበረው። የብርሃን ልጆች አለ ቅርብ ጊዜ ነው። የዛም ብዛት አለ። የ10 ምናምን ዓመት ነው እኮ እዛ ያለ የችልድረን ኦፍ ላይት። እኔ እሱን ነበር ማውቀው። ይሄንን እኮ ትላንት ስገባ ብዙ ትምህርቶች አሉት። ከታች ከመጀመሪያ ጀምሬ የመጀመሪያውን ለቅቄ ያለው አንዳንድም እያየው ትምህርቶች እንትን እንዳለው ሌላዎቻችሁም በግቡና በደንብ ተመልከቱት። ቆንጆ ወንጌልም አለበት። አድርጉ ብዬ ብለህ ሰው አይመጣም። በቃ ምክንያቱም እዛም ተጠናክረን የምንሰራው ነው። አሁንም እኔ የምሰራበት ዘመን ይመስለኛል። መስራት ከድሮ ልክ ድሮ እንደዛ ሰርቻለሁ፣ ግን አይ ቲንክ አሁን በጣም 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 ወንድሜም እንዳለው በጣም የምንሰራበት ዘመን ነው። በጣም
በጣም በጣም በጣም ላበት እየወጣን ምንሰራበት ክርስቶስን ምናወጅበትና የጨለማን ስራ ምናፈርስበት ዘመን በቃ ይህ ነው። ይህን እናረጋለን፣ እንማራለን፣ እግዚአብሔር ይረዳናል። እህቴ ምንድነው ቀጥይ አንቺ። ሰላም አለይኩም። ወአለይኩም ሰላም። ኡስታዝ ሻዳ ለመቀበል ፈልጌ አሁን እኮ ያመጡት ምንድነው እንደዚህ ይሉና ስም ማን ነው ሲባል አቤል የክርስትና ስም ማን ነው ብሎ ሲጠይቁት ወለተ ኪዳን እና ሰላም ናችሁ? ከላይም ከታችም ያላችሁ ሰላም ነን። ሳቅጦሽ ብዬ የክርስቲያን እንዴት ነው የሰለምከው? እንዴ እና የክርስቲያን ስም ምንድነው? ወለተ ኪዳን አንደኛው ደግሞ ገባና የሆነ ክርስቲያን ኦርቶዶክስ ነኝ ብጤ ኦርቶዶክስ ነኝ ብዙም አላውቅም ማን ነው ስም ይሉታል። ከዛን አቤል አለ። ከዛን ደግሞ አቤል ነው ስሉት ደግሞ አማኑኤል አለ። አይ አሁን እንደው መንገድ ስታል አቤል ቢሆን አይሻልም ማለት ልጆቹ መልሶ ማለት ነው። እና በጣም ነው የሚያስቁት ብቻ እና ምንድነው ሀሳብ መስጠት የፈለኩት እኔ ማለት ነው። አይሰማም ድምጼ? ይሰማል። ወንድሜ እኔ ፎይኔ የምለው ባለ ላይ ነው ሀሳብ መስጠት የፈለኩት። እነሱ በእውነት ለመናገር በጣም ሄዷል፣ በጣም ማለት ነው። በውጭም ቢሆን በውስጥም ቢሆን በጣም ተደራጅቶ ሄዷል። የኛ ህዝብ ደግሞ ያው ግራህን ስመታ ቀኝን ስጥ ያችን ስለሚያውቅ የዋ ነው ክርስቲያን በእውነት ማለት ነው። የዋ ነው። አንደኛ ደግሞ እኛ ራሱ እርስ በራሳችን ክርስቲያኖች ተከፋፍለናል። ግማሹ ኦርቶዶክስ ነን፣ ግማሹ ጴንጤ ነው፣ ግማሹም የተለያየ ነው ሆነናል። ግን በስሙ ሶስታችንም ካቶሊክም ሶስታችንም የምናመልከው አንድ እግዚአብሔር ነው። እሱም ለኛ ለሰው ልጆች ብሎ በመስቀል ላይ የዋለ ያንን ነው የሁላችንም መሰረት ማለት ነው። ሌላ እንዳለ ሆኖ ማለት ነው። እና አሁን ያ ነገር ቀርቶ እርሶ እንዳመጡ አሁን እኔ እርሶ ሳይ በጣም ነው ደስ የሚለው። ማሚን በጣም እከታተላለሁ እና ፔጅ ላይ 9 ሆኖ ማርያም ታማልዳለች ኢየሱስ እንደዚህ ነው ብሎ ከሚጨቃጨቁ ሁሉም ሰው የነሱን ጨለማ ውስጥ እንዳለ መጽሐፋቸውን እያወጣ ቢያነብ ማለት ነው ህዝቡ ወደዚህ ወደ ክርስቶስ ይመጣል ብዬ ተስፋ አለኝ። እና አሁን የኛ ልጆች በብዛት ማርያም ታማልዳለች አታማልድም፣ ክርስቶስ ይፈርዳል አይፈርድም፣ ይሄ ነው በቃ ጭቅጭቃቸው ማለት ነው። ይሄ ለጊዜው ቆሞ ሁሉም ሰው ተስማምቶ አንድ ሆነን እነሱ እኛን ለማጥፋት የክርስቶስ ስም እንዳንጠራ ለማድረግ የሚጥሩበትን ስራውን ቢፈርስ ጥሩ ነው ብዬ አስባለሁ። ይሄንም እንደዛ ነው። አሁን በሱ ላይ በእፎይ ላይ እና በሌሎች ምክንያቱም ባልንጀራ ሲታማ የኔ ብለህ ስማ ይላሉ አባቶቻችን እና በነገ በእፎይ ላይ የጀመረ እኔስ ምን እንትን ጴንጤ ነው ብሎ ሊተው ነው ወይ ሌላ ነው ብሎ ሊተው? ክርስቲያን ከተባልክ መቅመሳይ። ስለዚህ በተቻለን ሁሉ እንትን ብለን ይሄንን ማፍረስ አለብን በፍጹም። በተለይ መጽሐፍ ቅዱስ ስተት ነው ብለው እንትን የሚሉትን ግራ የገባቸውን እኔ ራሱ በዚህ ላይ ቃል እገባለሁ በማብራራትና መጽሐፍ ቅዱስ መልስ በመስጠት እስካሁንም ስሰራ የኖርኩት ነው። በዛ ላይ ቃል እገባለሁ አብራርቼ ምን ጥያቄ ያሉትን እንትን ማለት መመለስ ይሄ የኔ ስራ ነው። እግዚአብሔር ድሮ ጀምሮ ያሳደገኝ በዚህ። ከዚህ በተረፈ ግን እነሱ ለሚያነሱት ጥያቄ አሁን ለምሳሌ ባለፈው ክርስቶስ የመጨረሻውን ቀን አያውቅም ምናምን ሚል ያወጡታል። ያ ነው መጽሐፉን አስተምረናቸዋል ብዙዎች። እንዴ አንዱ ሙስሊም ምን አለ? ለምንድን ነው ሌሎች ሰዎች እንትን ያላሉኝ? ምክንያቱም ጌታ ምን ይላል? ከዛች ያችን ሰዓት ከአብ በስተቀር የሚያውቅ የለም ይላል። ግን ያንን ነው ሰዎች ማቴዎስ ወንጌልን ስነድ ደግሞ ሌላ የዛን ትርጉም ይሰጠናል። ማቴዎስ 22 ላይ
የነዛን ማርቆስ እናንትን ላይ ያለውን ይነግረናል። ምን ይላል? ኢየሱስም ደግሞ በምሳሌ ነገራቸው እንዲህም አለ፣ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። እንግዲህ መንግስተ ሰማያት ልጅ አለ፣ እግዚአብሔር አብ ነው፣ ልጁ አለ፣ ለልጁ ሰርግ አደረገ። የታደሙትንም ይጠሩ ዘንድ ባሮችን ላከ፣ ሊመጡም አልወደዱም። ደግሞም ሌሎችን ባሮች ልኮ የታደሙትን እነሆ ድግሴ ተዘጋጅቷል፣ ኮርማዎችና የሰቡት ከብቶች ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉኑ በሏቸው አለ። ይሄ ምንድነው? አብ ነው፣ እግዚአብሔር አብ ለልጁ ያደረገው። ስለዚህ ልጁ ዝም ብሎ ነው ቁጭ ብሎ የሚለው እንጂ ከዛ መካከል እኔ ነኝ ማገባው እያለ እንትን አይልም። በመጽሐፍ ቅዱስ ሕግ በአይሁድ ስርዓት አባት ለልጁ ይመርጣል፣ ሚስቱን ያጋባል። ልጅየው ዝም ብሎ ነው እንጂ ቀኑን አይናገርም። ቀኑን የሚናገር የሚቆርጥ አባት ነው። ቀኑንም እንትን የሚለው አብርሃም አደረገ። ሌሎችም ብዙ መጽሐፍ ቅዱስ ላይ ሳምሶን እንትን ባለበት ጊዜ ሴቷን እንትን ካለ በኋላ ሂዶ አባትየውን እችን ሴት አምጣልኝ እንዴ! ለምን አባቱን ጠየቀው? ትልቅ ሰው ነው። ምን ብሏል? ለምን? ምክንያቱም ትልቅ ሰው ነው። ከሷ በፊት ሌላ ሴት እንትን ብሏል። እችንን አጋባኝ እችን ብሎ ይጠይቃል። እና ብዙ መጽሐፍ ቅዱስ እንደዛ እናውቃለን። ስለዚህ ጌታ ኢየሱስ ይህንን የሚገልጠው አብ ነው። አብ በራሱ ጊዜ እንትን ይገልጣል። አብ፣ ወልድ፣ መንፈስ ቅዱስ የሚሰሩታል። አብ ይጎትታል፣ ልጁ ያድናል፣ መንፈስ ቅዱስ ያሰርጻል። እያንዳንዱ ስራ አለው እና ኢየሱስ አላውቅም ማለቱ አይደለም። ይሄ እንደዚህ አይነት ለምን ሌሎች አልነገሩኝም? ለምን አንተ እንዳልከው አላስረዱን? እስከ ዛሬ እኔ ስጠይቅ አላንዱ በእንግሊዘኛ ነው። አይ እንጃ እኔ የተረዳሁት ይሄ ነው፣ መጽሐፉ የሚለው ይሄ ነው። አይሁዶች ደግሞ ይሄው ብዬ የአይሁዶችን መጽሐፍ እንትን ስለ ጋብቻ እና ኢየሱስን እና ቸርችን አድርገው የአይሁድ ክርስቲያኖች እንትን ያሉትን እሱን ሰጠሁት እና ይሄ በጣም አሁን ገባኛል። እና መጽሐፍ ቅዱስ እንደዚህ ከበድ ያሉ በተለይም ደግሞ ይሄ ማነው ኡስታዝ አቡ ሃይደር ዝም ብሎ ያጣመመው ምንም አያውቀውን ዝም ብሎ እንትን ያለዋል። ያንንን አሁን ለሙስሊሞች በሚገባ በማብራራት የሚፈርስበት ጊዜ ነው። አሁን እንሰራለን ወደፊት እና እግዚአብሔር እንትን ይለናል፣ ይረዳናል። እግዚአብሔር ከእናንተ ጋር ይሁን። እናንተ በምትሰሩን እኛ ደግሞ ሼር እያደረግን ቪዲዮ ዶት ምናምን እያደረግን ለሌሎች እናደርሳለን። በነገራችን ላይ አሁን እነሱ እርስዎ በተናገሩት ላይ ራሱ ገና እኮ ክርስቶስ መጥቶ ሚስት ያገባል እስከ 7 ዓመት ምናምን ብሎ የሆነ ላይቭ ላይ ሲሳለቁ ሲስቁ አይቼዋለሁ። እና እነሱ የዝሙት እንትን ስለሆነ መጽሐፋቸው ላይ የተጻፈ በቃ ቀጥታ ወደ ዝሙት ነው ሁሉ ነገር የሚወስዱት ማለት ነው። የሙሐመድ ያገባል ማግባት ዝሙት መስራት አይደለ ስራው። እነሱ በቃ በዛ ነው የሚስሉት መጽሐፍ ቅዱስንም ማለት ነው። እና መኃልየ ሰለሞን ላይ ያለውን ቃል የሚወስዱና መጽሐፍ ቅዱስ ስለ ብልግና በቃ እርሱ ያውቃሉ። እኔ ለእርሱ ጥቅሱንም አልናገርም ቃሉንም አልናገርም፣ ያውቃሉ የት እንደሆነና ያንን ወደ ብልግና ይወስዳሉ። እና መጽሐፍ ቅዱስ ደግሞ እንደፈለጉ እነሱ የሚተረጉሙበት ሳይሆን መጽሐፍ ቅዱስ ያው በመንፈስ ቅዱስ ነው የሚተረጎመው። የራሱ ትርጓሜ አለው፣ የራሱ እንትን አለውና ብቻ ከባድ ነው። ከነሱ ጋር መከራከር እነሱን ማሳመን ራሱ በጣም ይከብዳል። ለምን ጆሮአችሁ ይሰማልና አይሰሙም የተባሉ ሰዎች እስከሆኑ ድረስ ለነሱ ይሄንን ማመኑ በጣም ከባድ ነው። እንዴት አምላክ ይሞታል፣ እንዴት ይበላል፣ እንዴት ይሰቀላል? ይሄ ራሱ በጣም ከባድ ነው። እና እናንተ እግዚአብሔር ከእናንተ ጋር ይሁን ሁላችሁም ማለት ነው በዚህ ላይ የምትሰሩት እና ህይወታችሁ መስዋዕት አድርጋችሁ ነው። ግን ከምንም በላይ የምለው ደግሞ ራስን መጠበቅ ነው። ማንንም ማመን የለበትም። ማንንም አድራሻችሁን እውነቴን ነው። ለምን እነሱ በጣም ክፉ ሰዎች ናቸውና ይሄን ስትሰሩ በጥንቃቄ ነው። ማንንም ማመን የለባችሁ፣ አድራሻችሁን መስጠት የለባችሁ። ይሄ ነው ዛሬ ከ10 ጊዜ በላይ አድራሻ የት ነው ጽፈውልኛል። የት ነው የምትኖረው? የት ነው የምትኖረው? የት ነው የምትኖረው? የኛ ሰው አሳልፎ የሚሰጠው ደግሞ የኛ ሰው ነው። እኔ ራሴ አሳልፌ እሰጣለሁ። የኛ ሰው ክርስቲያን ማለት በጣም በቃ እኔ እንጃ ብቻ እምነት የለውም። እና አሁን እፎይ ራሱ እኮ አሳልፎ የሰጡት የራሱ ሰው ነው እንደተናገረ ባለፈው ላይቭ ላይ ማለት ነው። እና የኛ ሰው ብር ብጤ ከሰጡት ይሰጣል። እና ለማንም ሰው አድራሻውን መስጠት የለበትም ለማንም ሰው ማለት ነው። እና
ይሄንን ነው እኔ እግዚአብሔር ይጠብቃችሁ ማርያምን ለምን ነፍሳችሁ ሰጥታችሁ ስለምታገለግሉ እኔ በጣም ነው የምታሳዝኑኝ እንደዚህ ደፍራችሁ እዚህ ላይ ወጣችሁ ስትናገሩ እሳሳለሁ በቃ የሆነ ልጅም ስላለኝ እንደ ልጄ ነው ወይኔ የሆነ ነገር ይሆን እርሱ ራሱ ሲናገሩ የእርሱን አፋፍ ነው የምጠብቀው ወይኔ እንዲህ ካሉ እንዲህ ያረጉት ይሁን በቃ እነሱ ወደ ግድያ ስለሚሄድ በጣም ነው የምሳሳውና እኔ ይሄ ሳይደርስበት በፊት ነበር እየሳሰውለት በጣም ወይኔ ከዛሬ ነገ ይጎዱታል እያሉ እንግዲህ እግዚአብሔር እስካሁን አለ የነገውን እግዚአብሔር ያውቃልና በቃ ይሄ ለማናገር ነው ፈጣሪ ከእናንተ ጋር ይሁን አሜን አሜን ታንክ ዩ ቬሪ ማች ያ እና ጌታ ይባረክ እንግዲህ ፕሊዝ በሌሎቻችሁም ሼር አድርጉ እኔ በምሰራው ለምሳሌ ዛሬ እንትን ያልኩት ስለ ኢሳና ኢሳ ማለት የግመል ሽንትና የፈረስ ሽንት መሆኑን ይህንን ከአረቦች ልሳን አልአረቢያ ዲክሽነሪ የወጣ ሰፋ ያለ እንትን አዘጋጅቻለሁ ፕሊዝ ሼር አድርጉ ኢየሱስ የሚባል ቁርአን ውስጥ የለም ኔቨር አባዳ ቲክቶክ ላይ ነው የለቀቁት ጫፍ ላይ አይቼው ነበረ ገና ነው ያረኩት አለ አሁን ዛሬ ግን የሰራሁት የማን ነው አንድ ወንድም አለ ክርስቲያን ማን ነው ሮብ ክርስቲያን የሚባል ታውቋል ሮብ ክርስቲያን የሚባል ወንድም እንትን አሲሪያዊ ነው የእንትን ምንድነው አረበኛ ቋንቋው ነው ያደገበት እንትን ደግሞ የማርያም የሁሉንም በተለይ የጌታ የሚናገረውን ቃል እንትን ይናገራል ምንድነው ይሄ አራሚክ ይሄው ምንድነው እሱ ትርጉሙ ወደ መጨረሻ the tongue of the Arabs by Ibn Manzur we see that the name Isa comes from al-Is which is ma al-fahl which means the semen of a stallion or a male horse ይሄ ነው ስድብ ነው በቃ ኢየሱስን ወስዶ ኢሳ ብሎ ስድብ በዛ ከግመል ሰመን ጋር ያያያዘው ነው የግመልሽን ሰመን እንትን ያሉ እና ይሄ ነው ቁርአን እዚህ ያለው ይሄ ነው ኢሳ ነው እንጂ የሱዋ የሚባል እኛ ደግሞ የምናውቀው የሱዋ ነው ምክንያቱም የሽዋ ከሚለው የሽዋ ዕብራይስጡ ነው የሱዋ አረበኛው ነው እህታ ቋንቋዎች ነው መሐመድ ግን ሁሉን ነገር ቀይሮታል ዮሐና ማሜዳን ዮሐንስ መጥምቆ ዮሐንስ ነው እሱ ምን አለው ያህያ በቃ ሁሉን ስሙን ይወስድና እንትን ያደርገዋል በቃ ይሄን እንዴት ነው ልናገኝ የምንችለው ምክንያቱም ስናወራ ማስረጃ ያስፈልገዋል አይደለ ከዚህ በፊትም ተወርቷል አለው ማስረጃ አለው መጽሐፉ ኤቭሪቲንግ ቻፕተሩ እንትኑ አለ ኤቭሪቲንግ ሼር አረብኛ ቋንቋ ላይ ገብቼ ኢሳ ብዬ እንትን ብለው ድራይቭ የተደረገው ከየትኛው አልአረቢያ አለ ልሳን አልአረቢያ የክላሲካሉ ነው ክላሲካል ማለት ክላሲካል ቁርአንና እንትን ያለበት ማለት ነው ይኸውልህ አሁን ሞደርን እንትን አለ ሞደርን አረቢክ አለ አይደል ኤምኤስኤ የሚባለው የሞደርን አረቢክ እሱ አታገኘው ግን ይሄ የቁርአን ዲክሽነሪ ክላሲካል ሊሳን አልአረቢያ ብለ ሰርች ብታረገው ይመጣል እዛ ላይ ክላሲካል ልሳን አልአረቢያ ልሳን አልአረቢያ ብለ እንትን ምናገኘ ይመስለኛል ኦኬ እና በጣም መረጃ አለ ምንም እኔም ስክሪንሻት የኔ አሁን ስክሪንሻቱን ተወስዱትና እዛ ላይ ልክ እዛ ሲደርስ ስክሪንሻቱን እንዲያውም አሁን ምን አረጋዋለሁ መሰለ በስክሪኑን እንትን አረግና ፖስት አረጋዋለሁ ስክሪኑን ራሱ ሻት አርጌ ስክሪን እሱነን በእንትን በመዝሙር እንትን አርጎ አለ አይደለም እንትን ምለው እንደዛ አርጌ ሸር አረጋዋለሁ ያንን እብኒፍ ጋሽ አረጋዬ ፔጁን ራሱ ምክንያቱም አሁን ይሄ ጥሩ ስድብ ነው ክርስቲያኖች እንዲያውቁት ስድብ ነው ያ ፔጁንም ፊት ለፊት ስክሪንሾት አድርገው ይጻፉልን ኦኬ ያ ልሳን አልአረቢያ ኢንክሉድድ ኦኬ ያ እንደዛ እንትን አረጋዋለሁ በቃ ሰፋ አርጌ እንትን እለዋለሁ
እንግዲህ ምን መሰሉት እንደዚህ አይነት ሲስተም አለ። ኢቨን ኢፍ መጽሐፍ ቅዱስ ላይ በገማሊያ ዘመን ኢየሱስ ከተሰቀለ በኋላ ሐዋርያቱ ተነስተው ነበርና ገማሊያ ነው ካየህ እንትን ሊያደርጓቸው ፍርድ ፊት ሸንጎ ፊት አቀርበዋቸው ገማሊያ የተናገረው አንድ ዋይዝሊ በጥበብ የተናገረው ንግግር ነበር። አንድን ሰው አነሳና ከእግዚአብሔር ከሆኑ እነኚህ እውነተኞች ከሆኑ ከእግዚአብሔር እንዳንጣላ ይላል። ስንጣላ እንዳንኖር ደግሞ አንድም እንደዚህ ተነስቶ ነበር፣ ተከታይ አፍርቶ ነበር። እውነት ስላልሆነ ምን ሆነ? ተበተነ፣ ጠፋ ብሏል። ረሱልን ያስገቡልኝ። ረሱል ላክ ኡስታዝ ረሱል ክርስቲያን ነው። በኦሮምኛ ቋንቋ በዛት ይሰራል። በጣም የተወደደው እንደምን ረሱል እፎይ ነኝ ነው የሚለው። ረሱል ነው የለም፣ ሪኮስት አላረገም። ሜንሽን ስላደረገኝ ነው። ኦኬ ያ ጋር የተወደደው እንደምን ነው እና ገማሊያ እቺን ተናግሮ ሐዋርያቱ እንዴት እንደተረፉ ከዛ በኋላ ግን ሐዋርያቱ እውነት ስለሆኑ እውነት ላይ ስለቆሙ እየበዙ ነው ሄዱት። ሰው አሁን ላይ እኛ እውነተኞች ስለሆንን እውነት ላይ ስለቆምን የክርስቶስ ልጆች ስለሆንን በእውነት ነው ብላችሁ የምነካነው ነገር ይባረካል። ጸልየን እንግባ። በቃ በልጁ ስም ጸልየን እንግባ። የነካነው ነገር ይባረካል። የነካነውን የረገጥነው መሬት ይወረሳል። ስለዚህ ይሄንን ሜንታሊቲ ይዘን ኢትዮጵያ ላይ ቢዝነስ ሴክተር ውስጥ ላይክ እነሱ ፖለቲካል ሲስተም እንደሄዱት ይሄ ዋናው ነገር ነው። መተኛት የለብንም፣ አውርተን ማለፍ የለብንም። በተለያዩ በአረብ ዓለማት ላይ የሚኖሩ ክርስቲያኖች አሉ፣ በኢሮፕ አሉ፣ በአሜሪካ አሉ፣ በተለያዩ ዓለማት ላይ ያሉ ክርስቲያኖች የዚህ ዓለም ጸጋ የተሰጣቸው ወንድም እህቶች፣ እናት አባቶች አሉ። እነዛ ሰብሰብ ብለው ፋይናንሻል እንኳን ማይጎዳ እስፔሻሊ አረብ ሀገር አሁን አነስተኛ ነው ደሞዛቸው፣ ግን ኪሳቸውን በማይጎዳ መልኩ ወጣት ተደራጅቶ ክርስቲያኑ ቤተክርስቲያኑ አለች አይደለ? ጴንጤውም ኦርቶዶክሱም እነኚህ ወጣቶችን አደራጅተው ወደ እነዚህ ሰዎች ነው ከነዚህ ሰዎች መነሻ ገንዘብ ተሰጥቷቸው ወጣቱ ስራ የሚገባበት በእውነት ነው ማለት እኔ አሁን ይሄ ነው የኔ ሂሳብ ካልኩሌሽን ይሄ ነው። ወጣት በቃ ቁጭ ማለት የለበትም፣ ስራ መስራት አለበት። ፋይናንሻል በጣም ስትሮንግ ቦልድ መሆን መቻል አለበት ብዬ አምናለሁ። ከዛም በክርስትናው ያለው ነገር አለበለዚያ በቃል የምትሰራው እንትን የለም እኮ ያ you have to do something ልክ መቆረስ በፋይናንሻል የበላይ ነው እንግዲህ ቢሆን yes መቆረስ መቻል አለብን። አሁን ቁርአኑ ላይ ርዕሱ የሸረሪድር ይባላል። የሸረሪድር በቃ ሲስተሙን ይዘውታል። ምክንያቱም እነሱ ይሄን ተምረውታል፣ በክፋት ይሄን ተምረውት እየሄዱ ነው። እኛ ደግሞ አንዱን ሲመታ አንዱን አዙርለት እየተባለን የኖር ነው። ኖ በቃ ክርስትና ድህነት አይደለም። ለኛ የኛ የእያንዳንዳችን እስከ መካከላችን ያለውን እንትን እንጂ ለእስልምናማ አንገታችን አንሰጥም። እንደዚህ አይሆንም በፍጹም። እንግዲህ እና ምን አይነት ነገር አለ መሰሎት አሁን ኢትዮጵያ ላይ እየተሰራ ያለው መምህሩን ምታ ተማሪዎቹ በተናሉ የሚል ሐሳብ ያላቸው ሙስሊሞች አሁን እፎይ ተነስቷል። እፎይ ሙሉ ኢትዮጵያን አናግቷል። ከእፎይ በፊት እኮ የሰሩ እኮ በርካታ ወንድሞች አሉ፣ በርካታ እህቶች አሉ። ግን አሁን የእፎይ እንትኑ አስተምሮቱ ሙሉ ነው የወጣባቸው። ቁጭ ብላ ነበር ጊዜ ሰጥቶ ማለት ነው። አሁን እፎይን መምታት ሌሎችን መምህራትን ማጥፋት ነው። ነገር ግን በርካታ እፎዮች ሺዎች ቢወጡ ሺዎቹን ገለው አይችሉም። ስለዚህ ወጣቱ ምንድነው ዋይዝ ሆነ። በተለይ ደግሞ ቋንቋ በደንብ የሚችሉ እንግሊዝኛ ቋንቋን የሚችሉ እድሉም ሰጥቷቸው አረበኛ ቋንቋም የሚችሉ ማንበብ መናገር የሚችሉ ሰዎችን ፎሎ እያደረግን እነዚህ ሰዎች ስትሮንግሊ አጥንተውት የእስልምናን ይሄ ጨለማውን ግልጥ አድርገው በማውጣት ለዓለም ማሳየት። ከዛን
እፎይም ቢገሉት ሌላ እፎይ አለ፣ አንዱን እፎይም ቢገሉት ሌላ እፎይ አለ። ስለዚህ ቆመው ሐሳብ ላይ መሞገት እንዲጀምሩ እናደርጋቸዋለን። ሐሳብ ላይ ይሄንንም መሰራት አለበት። እንደገና ደግሞ ፋይናንሻሊ መቆረስ መቻል አለበት። ክርስቲያኑ መጀመር አለበት። በቃ ፖለቲካል ተሰርቶብናል እና እኔ ክርስቲያኑ ይሄ መልእክት አለኝ። ጥላቻ አይደለም። እኔ ሙስሊሙን ማህበረሰብ ወዳለሁ። የኢስላምን ተውት ግን እጠላለሁ። ሐሳቡን ስላቸው ነበር ዛሬ። እሺ ታንክ ዩ ጋሽ አረጋዬ። ረሱልም መጥቷል። አንደበቱ ሲጣፍጠኝ አለ ራሱን ሙስሊም የነበረ ሰው ነው። ወአለይኩም ሰላም ወበረካቱ። እንዴት ናችሁ? አለ ሰላም በክርስቶስ ለሁላችሁም ይብዛላችሁ። እንዴት ናችሁ? ደህና ነኝ። ብሩኬ በጣም ወዳለሁ። ያው ታውቃለህ አንተ። ያ ደህና ነው። እንዴት ተባረኩ። አሜን አሜን። አገልግሎት በጣም ቆንጆ ነው አባ። በጣም ሰራዊት ጋር ነብዩ መሐመድ ሰራዊት እኮ ነው። አዎ በጣም ብሩኬ ያለው ላይ ትንሽ እንደው አንድ ደቂቃ ሀሳብ መጨምረው ነገር ምንድነው እሱ አይደለም እንደዚህ ሶሻል ሚዲያ ላይ ወጥተን የምናወራው ልጆች አይደለም። ቤተክርስቲያን እንደ ቤተክርስቲያን በጣም ሲበዛ ተኝታ ነው ያለችው። በጣም ማለት ነው ፋይናንሱም ይሁን አስተምሮቱም ቢሆን በጣም ሲበዛ በጣም ትክክል የሆነ አካሄድ አይደለም የምትሄደውና እንደምታውቁት ከዚህ ቀደም የትኛውም ክርስቲያን ሴክተር በአንድ አይነት እይታ ለምሳሌ አላህን እንደ እግዚአብሔር፣ ኢሳን እንደ ክርስቶስ፣ መሪምን እንደ ማርያም አድርጎ ነበር ሲያስተምሩም የነበረው። እዛ ላይ ተለጥፈው ነበረ ሲያስተምሩ የነበረውና በእነዚህ 5 ዓመታት መካከል ነው እንግዲህ ትልቅ ንቅናቄ የተደረገ መጽሐፍት በመጽሐፋቸው ለሰዎችም ደግሞ እንዲሁ አብያተ ክርስቲያን ላይም እውነታውን ትልቅ ሰዎች በማስረዳት ነው ጥሩ የሆነ እንቅስቃሴ መጣው። ባይዘዌ አሁን ላይ ሶሻል ሚዲያ ላይ መሬት ላይም እንደዚህ በጣም እንዲንቀሳቀስ ያደረገው የክርስቲያኑ የእስልምናን አስተምሮ ማጥናትና ማወቅ ሌላ ነገር አይደለም። ለምሳሌ እርሶ ስላወቁ ነው እውነታውን እያወጡ ያለው። ይሄኔ ምን ይሆናል? እስላሞች ውስጣቸው ላይ ያለውን አስተምሮ ስታወጣ ከዛ እውነተኛ የሆነውን ወንጌል ስነግራቸው እንጂ ከዚህ በፊት ምንድነው የሚደረገው? ቀጥታ ወንጌል ይነገራቸው ነበር። ያኔ በሹፈት በቀልድ ነበር ሲያልፉ የነበረ። አሁን ግን መርዝን በመርዝ አውጥቶ ሾክን በሾ እንደሚያወጡት ሁሉ አውጥቶ ትክክለኛ የሆነውን ወንጌል መስጠት ይሄ ጥሩ የሆነ አካሄድ ነውና ይሄ በጣም መበረታታት ያለበት ጉዳይ ነው። እንበረታለን። ጸጋው ደግሞ ይረዳናል፣ ያግዘናል። ጌታ ዘመኑ ወንጌል ነው እና መበርታት አለብን። ተባረኩ። አሜን። አብሬያችሁ ነው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ ኢየሱስ ሁሌ ድልን ይሰጠናል። እኔ እኮ አንዳንዴ የሮማ ግዛት እንዴት አይነት ኃይለኛ ነበረ። ጨቁኗቸው እንትን እያለ ስንት ግፍና በደል እያደረገ ያን ሁሉ አሸንፎ ገርስሶ ነው የጣለው። እንኳን ይሄን ነውና አሁንም ቢሆን አይ ብሊቭ በጣም በጣም ትልቅ እንትን ያለ መንፈስ አለኝ። መንፈሴ በጣም እንትን ያለ ነው እና አሁንም ኢየሱስ አይጥለንም። አሁንም ድል እናደርጋለን። አይሆንም እና እግዚአብሔር ስሙ ይክበር። እሺ ወገኖቼ እንግዲህ ያው የኛም አሁን እየመሸ ነው። እንግዲህ ነገ ጧት ደግሞ ተነስቶ ወደዛ ስራ እንሄዳለን። ፕሊዝ ምላችሁ በየግሩፕ ስትገቡ ምናምን ስትሉ ሸራ አድርጉ። የኔ ምደክምበት እናንተ ምለውን ፕሊዝ እንትን አድርጉ፣ ሸራ አድርጉ፣ ለሰው ይድረስ፣ ንገሯቸው። አንዳንድ እያረኩ ትንሽ አረበኛም ከእህቶች ከወንድሞች ከአረብ እህትና ወንድሞች የእነሱንም እንትን እናደርጋለን። አትሊስት ወደ ክርስቶስ የሚመጡትን ሲያይ እንዲህም አለ ለካ ይላል እና እስከ ማየት ነው። እና ተጠናክረን እንስራ፣ ተባብረን እንስራ።
እግዚአብሔር ይረዳናል። እግዚአብሔር ምክንያቱም ይሄ ነው ሰራዊት ነን እኛ የእግዚአብሔር ሰራዊት ወታደሮች ነን፣ የክርስቶስ ወታደሮች። ይህንን ስናረግ ምንድነው እንደ በእንትን ነው ሰራዊት ከተባለ አንዱ ሌላውን እንትን አድርጎ ነው የሚዋጋው እንትን የሚለው አንዱ ለሌላው መከታ ደጋፊ አበርች ምናምን ሆኖ ነው አጠናካሪ ሆኖ ነው። ስለዚህ ሁላችን እጅና ጓንት ሆነን እያንዳንዱ ሰው የሚሰራውን ሸር ማድረግ እና እንትን ማለት የሁላችን ነው እና ይሄ ነው። ጌታ ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑልኝ ወገኖች። እሺ ጋሽ አረጋ በጣም ወዳለሁ፣ በጣም ነው ማከብርህ። ወዳችኋለሁ። እሺ ታንኪዩ፣ ተባረክልን። እጠብቃለሁ። በተለይ ይሄ ፔጇን እጠብቃለሁ። አረቢክ ክላሲካል ያሉኝ እሱን እንትን ለጥፈውት ማየት ፈልጋለሁ። እኔም ገብቼ ሰርች እንዳደርግ ማለት ነው። መልካም ጊዜ ይሁንልዎት የኔ አባት። ክርስቲያን ደህና ሁንልኝ፣ በርታ። ጌታ ካንተ ጋር ይሁን። እሺ ታንኪዩ። ሸር እያረክ ነው ያለህ አንተ፣ እየሰራህ ነው ያለህ። እሺ አመሰግናለሁ። ደህና ደሩ። እሺ እሺ እሺ።